ማን የሸለመው ምንድነው የተሸለመው የሚለው ነገር ቅዱስ ቁርባን በምንቀበልበት ሰዓት ሶስት ነገሮች በህይወታችን ላይ ይከናወናሉ። ሰላም ውድ የኤግዛክቲቭ ቤተሰቦች እንደምን ቆያችሁኝ? በዛሬው ዕለት ማለትም ጥቅምት 2 ቀን በዕለተ ሰንበት እሁድ በሲኤምሲ ቅዱስ ሚካኤል ቤተክርስቲያን ተገኝታችሁ በእግዚአብሔር መልካም ፈቃድ የክርስቶስን ክቡር ሥጋውን ክቡር ደሙን እንደኔ የተቀበላችሁ እንኳን ደስ አለን እንኳን ደስ አላችሁ ማለት ፈልጋለሁኝ። ማለትም በቦታ ርቀትም ይሁን በአጋጣሚ ባለመመቻቸት ወይም ደግሞ ገና በዝግጅት ላይ ያላችሁ አልመጣችሁ ደግሞ የእግዚአብሔር መልካም ፈቃድ ይሁን ደግሞ እንደዚሁ ያብዛን መልሶ ይሰብሰበን ስል መልካም ምኞቴን መግለጽ ፈልጋለሁኝ። በመገኘቴ በጣም ደስ ብሎኛል። ግን እንዳልገኝ አንድ የፈተነኝ የራሴ ገጠመኝ ነበረ። እሱን ላጫውታችሁና ወደ ዋናው ቪዲዮ ገባለሁኝ። ሁሉ ጊዜ የተሞላ አላርም ነበረ 10 ሰዓት ላይ የሚጮህ ማለት ነው። እና ብዙ ጊዜ ወይ ስንለምደው ወይ አላርሙን ቀድመን እንነሳለን ወይ ደግሞ አላርሙ ሊቀሰቅሰን ይችላልና በዛሬው ዕለት ግን ምን ተፈጠረ? አላርሙም እኔም ባለቤቴም አልሰማነውም። አጋጣሚ ነው እንዴ ስንት ሰዓት ሆነ? ኧረ ሰዓት ሄደ ብለን ስንነሳ አጋጣሚ ሰዓት ሄዷል። ግን ተስፋ አልቆረጥንም። እንደምንም እንደርሳለን እግዚአብሔር ያውቃል ብለን ከቤታችን ተነሳን። ያንተ መልካም ፈቃድ ከሆነ እንቀበላለን አንተ ታውቃለህ ብለን ሄድን። አጋጣሚ መኪና አገኘን። በመኪና ደርሰን ተቀብለን ያው ደስ ብሎን ይሄ ፕሮግራም ነበር እንደሚያመልጠን ብለን በቪዲዮ ላይ የምታዩትን ማለት ነው። ይሄ ፕሮግራም ነበር እንደሚያመልጠን ይሄ ነበር እንደቀርተን የሚያዘገየን የነበረው ብለን በጣም ገርሞን እስከዛሬ የሚጮህ አላርም ሁሌ ምን ሞላው የለም ቀን በቀን ምን ቀያየረው ቢሆን ተሳስተን ነው አሞላል ላይ ነበረ። አጋጣሚ ግን አያችሁ በእንቅልፍ እያደረገ ሰዓት ካለፈው ሰዓት ማለፉን ምን ሊያርግ ነው ያው ገብቷችኋል ብዬ አስባለሁኝ። አይ በቃ ከዚህ በኋላ ማን ሄድን በቃ ሰዓት ሄደኮ ነው። ግን እግዚአብሔር መልካም ፈቃድ ይሁን እስከዛች እስከመጨረሻዋ እንጥብጣቢ ሰዓት ድረስ ደረስን። እኛም ተስፋ አልቆረጥንም። መልካም ፈቃድ ሆኖ ተቀበልላችኋለሁና እንግዲህ እንደኔ ገጠማችሁ እህት ወንድሞች ልትኖሩ ትችላላችሁ። ደስ ይላል። መቼም ክርስትና ህይወት መንፈሳዊ ውጊያ ያው የምታውቁት ነውና እግዚአብሔር ይመስገን ለዚህ በቅተናል። መልካም ፈቃዱ ስለሆነም እኛም ደስ ብሎናል ማለት ነው። በቀጣይ በቪዲዮ ላይ የምታዩት ምዕመናን ዳቦ ይዘው እየመጡ ህብስት ይዘው እየመጡ ውሃ ይዘው እየመጡ ታሸገ ውሃ ለምዕመኑ ህፃናቱም እህቶች ወንድሞች እናቶች አባቶች እየተቃመሱ በጣም ደስ የሚል የበረከት ቆይታ የዝማሬ ቆይታ ነበረ። መምህራችንም ደግሞ እንግዲህ በዚህ ፕሮግራም ላይ ያላሰበው ደስ የሚል ሽልማት ደስ የሚል የክብር ሽልማት እሱም ሰርፕራይዝ የሆነበት ሽልማት አለ። ማን የሸለመው ምንድነው የተሸለመው የሚለው ነገር በዚህ ቪዲዮ አብረን የምናየው ይሆናል። መምህራችን ደግሞ በመጨረሻ ያው እንደተለመደው ምክሩን ትምህርቱን አስተላልፎልናል። ቅዱስ ቁርባን የተቀበለ ሰው ወይ ደግሞ የሚቀበል ሰው በህይወቱ 3 ነገሮች ይከናወኑልታል ብለዋል። እነዛ 3 ነገሮች ምንድናቸው የሚለው ነገር በዚህ ቪዲዮ አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብዙ ታተርፉበታላችሁ፣ ብዙ ትማሩበታላችሁ። መልካም ቆይታ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ከአንድ እህቴ ጋር ሁለት እህት ያለች እንደኔ ከወደቀችበት ያነሳት ተመካክረን ያደረግነው ነው። መምህር ሲያንሰው ስለ እውነት ነው የምነግራችሁ የብዙዎቻችን ህይወት የቀየረ ነውና እኔ ከልብ ሁልጊዜ እንኳን ከኔ ከልጆቼ እድሜ ቀንሶ ሰጠው ምኞቴ ሁላችሁም በጸሎት አስቡ። እሺ ሰላም ተያዘው። እሺ አዎ በነገራችን ላይ ሁላችን እዚህ ቦታ ላይ በእውነት አንድ ሆኖ ትንሽ ተቸገረንና ያብዛን ነው የሚባለው። ማለት እድሜ ይስጥልን ከዚህ በላይ በባለፈው ከታሰች ሳምንት ላይ እዚህ ለተሰበሰባችሁ ነገራችሁ 318,019 ደርሰናል። ተስፋ ያለላችሁ 1 ሚሊዮን እናስገባዋለን ዘንድሮ 2019 ስንቀበል 1 ሚሊዮን ገብተን ነው የምንገናኘው ተባብለን ቃል ተገባብተን አይደለም።
እዚህ ውስጥ ያላችሁ ብቻ ላሰብ ወዳጆቻችሁ ልትሰጡ ብዙ ሺህ መሆን እንችላለንና ከዚህ በላይ አገልግሎት እንዲሰፋ ከዚህ በላይ ተደራሽ እንዲሆን ከዚህ በላይ ያለቃ ትውልድ እንዲነቃ ያልገባው ትውልድ እንዲገባው ዘመኑን የዋጀ ትውልድ እንዲፈጠር እንደዚህ አይነት ትምህርት በሙሉ ሊደረስ ይገባልና ቀጥታ ወደ ስጦታው ነው የምንሄደው። የመጀመሪያው ስጦታ መምህራችን ወደዚህ ተመጣጣናለ እስቲ ሞራል እሺ የመጀመሪያው ስጦታ ቀሲስ ለቡ የዚህ ህንፃ ዋና ጸሐፊ ናቸው። በጣም የሚገርም ነው። እኔታው ግን ያልሳኛው እጅግ በጣም የሚያምር ካባናው የምትሰራው ቤታችን እጅግ አድርገን እናመሰግናለን። መምህር ሲያንስህ ነው ጭብጨባው ወራሉ ግን ያንሳል። ዘማሪያኖች ሌላም ስጦታ ከሰሉ ይህንን መጨረሻ ላይ እናደርገዋለን። ይከፈትልን። መምህርዬ በጣም ነው የምወድህ። እዚህ ቦታ ላይ እውነት 10 ምናምን ዓመት ነው ውጪ የቆየሁት። ያ ህይወቴ የተበላሸ ህይወት ነው። አንተን ካገኘ በኋላ የተስተካከለ ህይወት ኖር ያለው ከጤና ይስጥ። የዛሬ ዓመት ማለት ነው እውነት ሁላችንም ቀይሮናል። በስጋ በነፍስም የተቀየርነውና መምህር እንግዲህ የዛሬ ዓመት በሙሉ ያልፈልግ የዛሬ ዓመት ላይ 1 ሚሊዮን ህዝብ ብሏል። 1 ሚሊዮን አስገብተን ሁላችን ዛሬ ቤተሰቦቻችን አይሰሙም እናውቃለን። ሞቻችን እናት አባቶቻችን ዛሬም እኛ እብዶች እነሱ ጤነኛ ናቸውና እነሱንም ቀይረን ለስጋ ደግሞ እንዲበቁ አድርገን መምህርዬን ደግሞ የእውነቴን በጣም ስለምወደው ታሪኬን ስለቀየረ ይህንን ያልኩት እግዚአብሔር ያክብርልኝ። እሺ እናመሰግናለን። በጣም ነው የምናመሰግነው። አባቶቻችን እንግዲህ ወደ ማዕዱ እዚህ ይመጣላቸው። እሺ ቀጥታ ማዕዱን የሚያስተናግዱ አስተናጋጆች ይናገራል። እሺ ወደ ማዕዱን የሚያስተናግዱ አስተናጋጆች ከዚህ ከፊት ለፊት ጀምሮልናላችሁ። አባቶቻችን መድረፍ ባሉልን ቆዩልን። መምህራችን የሚያስተላልፈው መልእክት አለ። እሱን መልእክት ሰምተን ወደ ቀጣይ ፕሮግራማችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረፍ በሉ እግዚአብሔር። እኔ ይህን አልጠበኩም ነበረ። ክርስቶስን ለብሰናል፣ ልበስዎ ለእግዚእነ ኢየሱስ ክርስቶስ ስለሚል ቃሉ ኢየሱስ ክርስቶስን ሁላችንም በቅዱስ ቁርባን ስለለበስነው ከሕይወታችን ጋር ለዘላለም በዘላለም ስለተዋሃደ እሱን ነበረ እንደ ካባ አድርገን ወደ ቤት የምንሄደው። ይህንን ከጨመራችሁልኝ አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ ካባ አሁን እናንተ ትከሻ ላይ አይታየም እንጂ ሁላችሁም አድርጋችሁታል። ምክንያቱም ሁሉም ቅዱስ ቁርባን ተቀብሏል። ከእናንተ በምንም አልለይም።
አንድ አይነቶች ነን። ሁላችንም በኃጢአት የምንወድቅና በንስሐ የምንመለስ ፍጡራን ነንና የመሰለኝን አስተምሬያችሁ በዚህ በቅተናል። ከዚህ በላይ እንደሆኑ አውቃለሁ። የተመቻችሁ ናቸው የመጣችሁት። ዛሬ ቀኑ ሁኔታው ባይመቻቸውም የመጡ አሉ፣ ግን ተመችቷችሁን የመጣችሁትና በጣም አመሰግናለሁ። በዚህ አጋጣሚ ይህ ካባ ለባለቤቴና ለእናቴ ነበር የሚገባው፣ ለእኔ አይገባም እና ባለቤቴና እናቴ በይበልጥ ሁለት ካባ እንደደረቡ አድርጋችሁ አመስግናለሁ። እናመሰግናለን መምህራችን። ይፈቀድልኛል ለአገልግሎት ስለማይመች አውልቀው ክርስቶስን ስለለበስ በቂ ነው። አይ ይፈቀድልኛል። እናመሰግናለን። በአንድ እንደያዛችሁ እንዲሁም በየዕለቱ እየቆረባችሁ ያላችሁ ቤተሰቦቻችን ከነ ልጆቻችሁ እግዚአብሔር አምላክ እስከ መጨረሻው ድረስ ይጠብቃችሁ። ቅዱስ ሚካኤል ከእናንተ ጋር ይሁን። መመረቅ ብዙም አልችልም፣ ግን መምህር እስከሆንኩ ድረስ የሚሰማኝን ነገር መናገር ግዴታዬ ስለሆነ ነውና ቅዱስ ቁርባን በምንቀበልበት ሰዓት ሶስት ነገሮች በህይወታችን ላይ ይከናወናሉ። አንደኛ ዋናው የዘላለም ህይወት እንወርሳለን። እሱም በዚህ ምድር ላይ ሆነን ገነት መንግስተ ሰማያት እንደምንገባ እግዚአብሔር እንደፈቀደልን ማረጋገጫ መታወቂያችን ነው ቅዱስ ቁርባን። ሁለተኛ በዚህ ምድር ላይ ንጉስና ነገስታቶች ነን። ባሪያ ሳንሆን ምንድነው ልጆች ነን። ቅዱስ ቁርባን የሚቀበል ሰው ክርስቲያን የሆነ ሰው በአጠቃላይ በዚህ ምድር ላይ እንደ አንድ አካል እንደ አንድ አፍ ተናጋሪ እንደ አንድ ልብ መካሪ ሆነው ሁሉም ነገስታት ናቸው። በፍጥረታት ላይ በሌላው እምነት ተከታዮች ላይ አጠቃላይ ቅዱስ ቁርባን የተቀበለ ሰው ንጉስ። ስለዚህ ይሄ ሁለተኛው ስጦታ ነው በቅዱስ ቁርባን የምናገኘው። ሶስተኛው ደግሞ በሽታዎች፣ ችግሮችና የተለያዩ ርኩሳን መናፍስቶች እኛ ላይ የሚያስገቡብን ነገር በሙሉ ስራ አይኖረው፣ ስልጣን አይኖረው። እየተቀመጠ ላያችን ላይ ርኩስ መንፈስ እንኳን እያለ ህይወት ሆኖን ኢየሱስ ክርስቶስ የዘላለም ህይወት ሰጥቶን ሰውነታችን ስጋችን ከነፍሳችን ጋር ታርቆ ሰይጣን እያይቅ ጥል የሚልበት ትልቅ የሆነ እጅግ በጣም ሰፊ የሆነ ጥልቅ የሆነ ሚስጥር ነው ቅዱስ ቁርባን። ስለዚህ እነዚህ ሶስት ነገሮች ነው የምናስበው ማለት ነው። እዚህ ውስጥ እርግጠኛ ነኝ ከላዩ ላይ ርኩስ መንፈስ ወይም ሰይጣን እንዲወገድለት የቆረበ ሰው የለም አይደል? የለም። ግን የዘላለም ህይወትን ለመውረስ ብሎ ንስሐ ገብቶ ኃጢአቱ በንስሐ አባቱ አስወግዶ ቅዱስ ቁርባን ሲቀበል የዛን ሰዓት ሌላው ትርፍ ነገር ሁሉ ይጨመርለታል። አስቀድማችሁ ምን ፈልጉ ነው የተባለ? እስቲ በሉ ጽድቁንና እስጮክ በሏል። አንድ ጊዜ ድገሙ። ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። እግዚአብሔር አምላክ ይጨምርልን። ሌላ ሁሉ የተባለው በዚህ ምድር ላይ ያለ። አስቀድማችሁ ግን እዚህ ምድር ላይ ሆናችሁ የትኛውን አስባል? የላይኛውን አስቡ። ስለዚህ እዚህ ውስጥ ያለን በጎ ተፈቅዶልናል። ወደ ውስጥ ማየት የምንችልበት መነጽር አለን። ዘመኑን የምንዋጅበት መነጽር አለን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናታችን የቤታችን ቅድስት ድንግል ማርያም በማፍቀር ሁላችንም ትጎብኝን። የጎደለብንን ነገር በሙሉ የሚያስፈልገን ነገር እያሟላች የጎደለብንን ነገር እየሞላችልን ዘወትር በጤና በሀብት በበረከት በቤታችን ውስጥ የሚገፉ ሰዎች ካሉ በሚገፉ ሰዎች ፊት ደስተኞች ሆነን እንድንኖር ታርገን በቤታችን። ሌላ ምንም ነገር የለም። ጠባቂ መላእክቶቻችን ከኛ አንድ ወደ ኋላ ቢርቁት ኃጢአታችን እየበዛ ሲመጣ ልክ ኃጢአታችንን ስንናዘዝ ጠባቂ መላእክቶቻችን ይቀርባሉ። ማን ይርቃል? አጅሬው ይርቃል። ስለዚህ ይሄ በትንቢተ ዘካርያስ ምዕራፍ 3 ላይ ቁጭ ብሎ ተጽፏል። የእግዚአብሔር መልአክ በታላቁ ካህን በኢያሱ ከኋላው ራቅ ብሎ ቆሞ ነበር ይላል። ታላቁ ካህን ኢያሱ አስቡት፣ ካህን ነው፣ ግን የሚጠብቀው መልአክ ራቅ ብሎ ቆሞ፣ አጅሬው ደግሞ ሰይጣን ከቀኝ ቆሞ ነበር ይላል ትንቢተ ዘካርያስ ምዕራፍ 3 ላይ። አስቡት፣ ካህን ሆኖ ተውት ክህነት የሚለው ክርስቲያን ሆነን በዓመተ ምሕረት እንዴት አጠገባችን ዲያብሎስ ይቆማል? አለመታደል ነው። ግን ማን አለ? አሁን ክርስቶስ አለ በአጠገባችን አለ። በውስጣችን ቢሆን እንኳን ባርከን ስንበላ ባርከን ስንለብስ
ባርከን ስንወጣ ባርከን ስንመለስ መንካት አይችልም። እግዚአብሔር ስሙ የተመሰገነ በቃ ሌላ ምን ማድረግ አይችልም። ይሄ ነጭ ልብስ ውስጣችንን ያስገኛል። እርግጠኛ ነኝ ይሄ ነጭ ልብስ ለብሶ እዚህ ቦታ ከሆነው የሚያዝን ሰው አለ የለም። በክርስቶስ ሁላችንም ውስጣችን ተርጧል። ስሙ የተመሰገነ ይሁን። እግዚአብሔርን እናመስግን። እዚህ ቤት ውስጥ ያለ ቆራቢ፣ እዚህ ቤት ውስጥ ያለ የክርስቶስ ጋር ያለ ተቀባይ የሚታበይ ሳይሆን ነገ ሊወድቅ ይችላለውና ጠብቀኝ የሚል ነው አይደለ? የሚታበይ አለ ልጁን የሚያወጣለ የለም። ሁሉም እኔ ኃጢአተኛና በደለኛ ነኝ ለዚህ ስላበቃኝ ስምህ የተመሰገነ ይሁን የሚል። ስለዚህ እንደዚህ እንደሰበሰበን አንድም ነፍሳት ሳትጎል በገነት መንግሥተ ሰማያት ተሰብስበን አሜን። በዩቲዩብ ማስተምረው ምንም ሳታጓድሉ ብታዳምጡ ቤተሰቦች ስለሆናችሁ በጣም ነው የማመሰግነው። ምክንያቱም የምትሰጡት ኮሜንት ስንቱን ባለሀብት ስንቱን ባለስልጣን እንደመለሰ ብታዩ። በዩቲዩብ የባለስልጣንና የባለሀብት ገጠመኝ ማቅረብ ስላልተፈቀደልኝ ነው እንጂ የእናንተ ኮሜንት እኔ የማስተምረው ትምህርት እንደ ተረት ተረት መስሏቸው ኮሜንቱን ሲያነቡ ግን እጅግ በጣም ብዙ ሰዎች ተቀይረዋል። እውነት ነው ይሄ ነገር። ይኸው የሆነች ልጅ ጻፈች እገሌን ጻፈ እያሉ የተለወጡ ብዙ ባለሀብትና ብዙ ባለስልጣናት አሉ። እንደምታስቡት አይደለም። ስልኬን የማታገኙት እኔም ተጨንቄ ነው። አንድ ነኝ በእርግጥ ብዙ ነን፣ ግን የሁሉንም ሰው ማስተናገድ አልችልም። ሁልጊዜ አርብ ከ4 ሰዓት ጀምሮ እስከ ማታ 12 ሰዓት ድረስ ስልኬ ክፍት ነው። ኮሜንት ብትጽፉ እመልሳለሁ፣ ስትደውሉ አነሳለሁ። ኮሜንት ጽፋችሁ እንኳን ደውዬ መልሼ እደውላለሁ። ምክንያቱም ካርድ ራሳችሁን የምትልኩልኝ አልችልም ያለኝ ብዙ፣ ግን ሁላችሁም 40 ደቂቃ 1 ሰዓት 2 ሰዓት እንዳናገራችሁ ነው የምትፈልጉት። ያ ደግሞ ይከብደኛል። በቀን 10 ሰው ለ1 ሰዓት ያክል ካናገርኩኝ 10 ሰዓት ሙሉ ሳወራ ይደክማል። ስለዚህ ትምህርቱ በቂ ስለሆነ በዛ ብዙ ሰዎችን ቀይሩ። ለብዙ ወንድሞቻችሁና እህቶቻችሁ ሼር የምታደርጉት ይሄ ገጠመኝ የሚባለው ትምህርት ላይ የመምህር ግርማ ሌሎች ትምህርቶች በአጠቃላይ ምን ያህል ሰው እንደቀየሩ የምታዩ መቼም ውስጣችሁ ይሰማችኋል። ብዙ ሰው ተቀይሮ እና እንደ ቀልድ እንዳታዩት። አሁንም ቢሆን መናፍቃኛን የሚያሸንፉት በምንድን ነው? ወፏ ብር ስትል ወፏ በረረች ይሉና ኢየሱስ ጌታ ነው ለማለት ይፈልጋሉ። ባገኙት አጋጣሚ መስበክ የሚፈልጉት ይናገራሉ። እኛስ ባገኘነው አጋጣሚ ጠላታቸውንና ወዳጃቸውን እንዲያውቁ ይህንን ትምህርት ማስተላለፍ አለብን ማለት ነው። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ተጨማሪ ነፍሳትን ማዳን የምንችልበትን ኃይልና ጉልበት ይስጣል። ማህበራዊ ሚዲያ ተጠቃሚ ከሆናችሁ እግዚአብሔር ነፍሳትን የሚሰበስብበት ያድርግላችሁ። አሜን። ስሙ የተመሰገነ ይሁን። ለመምህራችን ለመምህር ተስፋዬ አበራ ቃልዎት ያሰማልን፣ ተስፋ ሰማያትን ያውርስልን።